ቢኪ ዝም አትበለኝ እንጂ የሆነ ነገር በለኝ። ምን እንደልሽ ነው የፈለግሽው? አላቅም ግን አስተያየት እኔ እኮ ነኝ ቢኪ ሚስት ብርቱካን እኮ ነኝ። እንዳትነኪ። እሱን ስታዩ ያደረግሽው ነገር በሙሉ ትዝ አለሽ አይደል? እነሱን ተዋቸው ቢኪ፣ እነሱን አትስማቸው። እኔን አንድ ጊዜ ብቻ እኔን አዳምጠኝ። ታውቂ ለዙፋን ዝም በይ ዝም በይ። የእህቴን ስም ድጋሚ እንዳትጠሪ። ቆይ እኔ ያክል ምን አድርጌ? በቃ ከዚህ በላይ ከአንቺ ጋር ብዙ ማውራት አልፈልግም። እንዳንቺ ስራ ቢሆንማ እዚህ ጋር ሲጥ አድርጌ ብገልሽ ደስ ይለኝ ነበር። አሁን አንድ በአንድ ዕቃሽን ለቃቅመሽ ከዚህ ቤት ውጪልኝ። እኔ በጭራሽ የኔ ባል ይሄንማ አታደርገውም። እንዴ አንተ በኔ ላይ እንደዚህ አትጨክንም፣ አታረገውም። ምን አይነት ግን አይን አውጣ ሴት ነሽ አንቺ! በገዛ ቤቴ የገዛ አልጋዬ ላይ ከሰው ጋር ተጋድመሽ ያረገሽው አንቺ እንጂ እኔ አይደለሁም። አሁን ቤቴ ሊያቀሽልኝ ውጪ እባክሽን። በቃ ለሱ ጸጽቶኛል። በቃ ይቅር በለኝ የኔ ጌታ። ብርቱካን ሌላ ነገር እንዳደርግ እንዳትገፋፊ። ቤቴን ለቀሽ ውጪ። አንዴ እኮ ብታዳምጠኝ እኮ ይሻላል። እባክህን ቢኪ አንዴ እንዳትጠጊኝ እባክሽ። ውጪልኝ። ብርቱካን አሁን እኮ ሴራሽ ተጋልጧል። እንዴ በቃ ተስፋሽን ቁረጭና እቃሽን ጠቅልለሽ ውጪ። ውጪልኝ ቤቴ ውጪልኝ። ብርቱካን ውጪ። እንዴት ነው ሁሉ ነገር እኔ ላይ የሆነ ያለው? ምንድን ነው ማድረግ ያለብኝ? ይሄ ሁሉ እንደዚህ የደከምኩበት ሀብትና ንብረት እንደዚህ እንደቀልጥቼው ልወጣ? በጭራሽ ፍጹም አላደርገውም። በቀላሉማ እጄን አልሰጥም። ከጠፋሁም ደግሞ ተያይዘን እንጠፋታለን እንጂ ብቻዬን አልጠፋትም። እኔ ብርቱካን አይደለሁም። ጋሺ እባክህን ተረጋጋ። ተረጋጋ እንዳውቅ። ቆይ ግን ጋሺ አሁን አልወጣም አንድ ቤት ድረስ ወዳ ሳትሆን በግዷ ትወጣለች። አይ አልወጣም የምትል ከሆነ ደግሞ ማድረግ ሆነን ያውቃሉ። ኧረ እኔ በቃታለሁ። ሲጀመር ሆዷ ውስጥ ላለው ልጅ ብዬ እኮ ነው። ግን ሁኔታዋ በጣም ነው የሚያስፈራው። ቆይ ግን ቤኪ ያው አሁን እኮ ስላየች በእርግጠኝነት እሷ መውጣቱ አይቀርም እና ለምን ወደ ቤት አንሄድም? በፍጹም በገዛ ቤቴ መውጣት ካለባት እሷ ነው የምትወጣው። አሁንማ እንዴ ጦርነቱ ተጀምሯል። መውጣትም ካለባት እሷ ናት መውጣት ያለባት። ሄሎ በቃ ምን እንደምናደርግ ከዚህ በላይ እኔ አላውቅም። ምን እንዴት አለው? ይኸው በቃ የሰጠኝ ነገር በጠቅላላ ጨረስኩ። ጭራሽ ድሮ በእግሩ መጣልህ እኮ። አውቃለሁ ግን ቆይ እሺ ምን ማድረግ እችላለሁ? ከዚህ በላይ እሺ ብቻዬን ምን ማድረግ እችላለሁ? ይገባኛል። እኔ ብለህማ እንዳልሆነ በደንብ አውቃለሁ። በቃ ጎዳና እኮ መውደቄ ነው። አልችልም። በቃ
ከዚህ በላይ ብቻ ምንም ነገር ማድረግ አልችልም። አሁን እገዛ ከልብ ያስፈልገኛል። ማለት በቃ አለ አይደለ? እስካሁን ከነበረው ነገር በጣም በተሻለ ነገር እንታገዘኝ እፈልጋለሁ። ሻው ምንድነው ማድረግ ያለብኝ? ውጭ እኮ ነው እያለኝ ያለው። አውቃለሁ ለራስ ብለህ እንደሆነ አውቃለሁ። በቃ እሺ፣ ስልኬን ግን እጠብቃለሁ። እሺ እኔ የምለው ግን ለምንድን ነው ለፖሊስ ያላመለከትከው? ለምን? ቤኪ ምን አባቷ ፈልጋ ነው ደግሞ አሁን? ቤኪ ናማ እንዴ እኔ ጌታ የምነግርህ ነገር አለ። እባክህ ጋሼ ብቻህን መሄድ የለብህም። የሆነ ነገር ልታደርግ ትችላለች። አዎ ምኞቱ ነው። ባትገባ ጥሩ ነው። እናንተ አትጨነቁ። ማድረግ ሆነ ነው ያውቃለሁ። ምንም ልታደርገኝ ማችል። እሺ ቢያንስ እኔ ካንተ ጋር ልግባ። እቴ ከፈለኳችሁ ብቻ እጠራችኋለሁ። ወይኔ ደግሞ ምን ልትለው ይሆን? እስቲ አብረን ማየት ነው እንጂ በርግጥ ከዚህ ቤት መውጣት አልችልም። ማን ስለሆንሽ ነው የማትወጪው? ይኸውልህ ማወቅ ያለብህ ነገር አለ። ምንድን ነው ማወቅ ያለብኝ ነገር? ዙፋን እኮ ታዲያ ዝም በይ አንቺ ሴት እንዳሰማሽ አፍሽን ሰብስቢ። ቆይ አንተ የምትነግር አይመስልህም? ለምንድን ነው የምትደነግጠው? ትሰማኛለሽ ብርቱካን? ይሄንን ነገር ለዙፋን ንገሪና ህይወትሽን ሲኦል ነው የማደርገው። ስለዚህ ጉዳይ ታውቃለህ ማለት ነው። ክብርሽን ጠብቀሽ ከዚህ ቤት ውጪልኝ! ወዴት ነው የምወጣው? ማን አለኝና ነው የምወጣው? ምን አገባኝ? አያገባኝም። ውጪልኝ ከዚህ ቤት። አንተ ብቻ እኮ ነው ያለኸኝ። አያገባኝም። ነይ ውጪልኝ። አንቺ ራስሽ ተጨነቂበት። ውጪልኝ! በእጄ ሰበብ እንዳትሆኝብኝ ብርቱካን። ይህን ያህል ጊዜ ታግሼሻለሁ። ውጪልኝ ከዚህ ቤት። ትንሽ ጊዜ ሰጥተህ እኮ ብታዳምጠኝ ብዙ ነገር ማስተካከል እንችላለን። ውጪልኝ እባክሽ፣ ውጪልኝ! ቤተሰቤን፣ እህቴን፣ እናቴን ሁሉንም በጥብጠሻል። በቃሽ። በቃ አንተስ በቃ። እኔ ሽባ አድርገሽኛል። ስንት ዘመን ሙሉ ስትጫወችብኝ ነበር። በገዛ አልጋዬ ላይ እኮ ነው የተኛሽው። ውጪልኝ! እንዲህ በቀላሉ ልወጣ? ዙፋኔ ምን እያወሩ እንደሆነ ሄጄ ልስማቸው እንዴ? አይ አንቺ አትቸገሪ፣ እኔ ሄጄ ሊያችሁ ይሰጋል። ወይኔ ፈጣሪ ሆነ! ምንድነው እንደዚህ ስብስብ ያላችሁት?
አንቺ ደግሞ እዚህ ምን ታደርጊያለሽ? ምን ማለት ነው? አንቺ ስትጀመር እዚህ ምን ትሰሪያለሽ? ታያዙ አሁን ይሄንን ለማውራት ጊዜው አይደለም። ወይኔ ፈጣሪ ሆይ ቆይ አልገባኝም። ምን እየተፈጠረ ነው? የተፈጠረውን ነገር ማየት ከፈለግሽ ሄደሽ መስማት ትችያለሽ። አንቺም ዕቃሽን ሰብስቢ፣ ለመውጣት ተዘጋጂ። ወይኔ ጉዲ! እኔ ደግሞ የለኝም ነው። በረከት መጥቷል። ብርቱካንን ከቤት እያባረራት ነው። ማይ ጋሽ የኔ ቤት እዚህ ነው። ወይኔ ፈጣሪ ሆይ ይስ ቤኪ ደስ ይላል። በረከት ምን አለች? ልብሷን እየሰበሰበች ማለት ምን ብላ አሳመንካት? ጥፋቷ አይደል? ምንም ማድረግ ትችላለች። ፈጣሪ ሆይ ብርቱካን ከዚህ ቤት ልትባረር ነው። ቤኪ ተሽሎት ተመልሷል። ከዚህ በላይ ምን አለ? ፈጣሪ ሆይ ተመስገን። ቆይ ብርቱካን ናችሁ እህትሽ አይደለች እንዴ? ብትሆንስ ታዲያ እንደ እህቴ ነች ማለት ያደረገችውን ነገር ረሳዋለሁ ማለት ነው? በዛ ላይ ደግሞ ቤኪ ላይ ያደረገችው ነገር በፍጹም የሚረሳ አይደለም። በፍጹም እንዴትም ይቅራላት። ምኞት እስቲ የሚጠጣው አምጪልኝ። እሺ ቁጭ በል። ተዘጋጅሽ ለመውጣት? አይ እኔ አልወጣም። ምን ማለት ነው አልወጣም ማለት? ለነገሩ ታዩ ጥፋተኛዋ እኔ ነኝ። ለፖሊስ መደወል ያለብኝ እኔ ነኝ። እንዴ በቃ ምንድነው? የኔ ታላቅ ተነክቶብሻል። ውጪ ተባልሻ ውጪ። ፈጣሪ ሆይ ትሰምኛለሽ? ብርቱካን ሌላ ችግር አትፍጠሪ። ውጪ ከቤቴ እባክሽ ብርቱካን። ቢያንስ አሁን እንኳን ትክክል የሆነውን ነገር ለማድረግ ሞክር። ጉድ እኮ ነው። ቤተሰብ ያልሆነ ሁሉ እኮ ጣልቃ ልግባ እያለ ነው። ይቅርታ፣ አንቺም እኮ ቤተሰባችን አይደለሽም። ባይሆን የሳናት የምትቀርበን። በረከት ውሳኔን አሁን ታስተካክል። ጥሩ ነው፣ ይቆጫል። አለበለዚያ ግን እያንዳንዳችሁ የምታስፈራሪኝ። ቆይ ጦስ ትሆንብናለች። ሰማያለሽ ብርቱካን፣ አንቺ እኔ ላይ እንዳደረግሽው ግፍ ቢሆን ኖሮ ሌላ ድል እየሰጠሁሽ ነው ያለሁት። ምክንያቱም ከፈጣሪ ታገኘዋለሽ። እስኪ ተመልከች ራስሽን። ወዲሽ ውስጥ ያሽው ልጅ የምትሰሪውን ስራ እዩ። በረከት ዝም በል። ዝም አይደለም። አንቺ በጣም መጥፎ ሴት ነሽ። መጥፎ ሴት ነሽ። እኔ አንቺ ምንም አላደርግሽ። ስራሽ ግን ሲከተልሽ ይውላል። መቼም ቢሆን ሰላም አታገኝም ብርቱካን፣ መቼም ሰላም አታገኝም። በረከት ዝም በላችሁ። ሴጣን ልግደልሽ! ልግደልሽ! ሌላ ነገር ሳይከተልሽ ውጪ! ውጪ ብርቱካን! ውጪ! ውጪ ከቤት! ውጪ! 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 እባክህ በረከት አንድ ደስተኛ አንድ ብቻ እባክህ ክፈትልኝ። ቤኪ በረከት ተለውጫለሁ። ክፈትልኝ። ትዝታ 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 ንቂ እስኪ። ትዝታ ንቂ እስኪ። ትዝታ እባክሽ ንቂ። የሆነ ነገር ሲያልኩላት። ትዝታ ቤኪ ትሰማኛለህ? ተለውጫለሁ። ክፈትልኝ። በቃ አንድ እድል ስጠኝ። በረከት ትዝታ 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 ንቂ እስኪ። እባክህ በሩን ክፈትልኝ። እባክህ ምን መሄጃ አለኝ? ቆይ ምንድን ነው ማድረግ ያለብን? እባክህ በሩን ክፈተው። አይ ደህና ነሽ። ትንሽ ድንጋጤ ነው እንጂ አይገባትም። እርግጠኛ ነሽ ኤልሳ ደግሞ ሌላ ጣጣ እንዳታመጣብን? ቤኪ እባክህ እነሱን አትስማቸው። እኔን ስማኝ። አንድ እድል ብቻ ስጠኝ።
ምንድነው ደግሞ ቻፋን መከፍተው? ተያት ሲሰልቻት ትሄዳለች። ደስታን ወይኔ ጉዴ! ወይኔ በፈጣሪ አልተረፍኩኝም እኮ ገላኛለች። ቤኪ ሰይጣኖች ወይኔ ፈጣሪ ደህና አይደለሁም። አምላኬ ሆይ ምን ተፈጥሮ ነው? አንቺ ፈልገዋለሁኝ። ቤኪ አንተ ግን ደህና ነህ አይደል? እኔ ደህና ነኝ። ትዝታ ለእኔ ብለሽ እኮ ራስሽን አደጋ ውስጥ ከተሽ ነበር። ቤኪ ምንም አታስብ፣ እኔ በጣም ደህና ነኝ። ደግሞ አንተ ደህና ስትሆን ነው እኔ ደህና የምሆነው። አንተ ደህና ነህ አይደል? ስለዚህ በቃ እኔም ደህና ነኝ። አሁን እያመመሽ ያለው ቦታ አለ? ወይኔ ፈጣሪ ሆይ እንዴ! አሁንም ታወራለች እቺ ልጅ። የት ነው የማላያት? ትዝታ ተይ እንጂ አስባለሽ እኮ ነው። ቤኪ ብታይ ቅድም ስወርቅ ወገቤን እንዴት ብዬ እንደምሄድ እራሱ አላውቅም። ፈጣሪ ሆይ አሁን ስጭኝ ያስፈልገኛል። በጣም የተጎዳሁት። ተረጋጊ፣ አይዞሽ። በቃ ብርቱካን አይደል? ይሄ ሁሉ ጊዜ ደክሜ በቀላሉ ማጅ አልሰጥም። ሄሎ ኒዮ፣ ቅድም እንዳልኩ ነው አስወጣኝ እኮ ከቤት። ምንም በቃ እስከዛሬ ድረስ በርግጥ ስደክም የነበረው ለራሴ ብዬ ሳይሆን ላንተም ጭምር ነበረ። ግን ከዚህ በኋላ እንኳን ብዙ ምችል አይመስለኝም። ለማንኛውም እኔ ሁኔታዎችን አስተካክዬ ስልኬን እስከምደውልልህ ድረስ በራስ መንገድ ማስተካከል ያለብህን ነገር ብቻ አስተካክል። ከአሁን በኋላ ቤተሰቦች ኃላፊነት ያንተ ነው የሚሆነው። አላቅም ግን ትንሽ ጊዜ እፈልጋለሁ ማሰቢያ ምናምን አላቅም። ብቻ የሆነ ስራ ወይ ስረጋጋ እደውልልሃለሁ። እሺ ስልኬን እጠብቃለሁ። እኔናሽ ቀን ጥራጥራ አንተ ሰላም ነህ? እኔ ምንም እቺ ማተባ ደግሞ መቼ ነው ከዚህ ቤት የምትወጣው? እንዴት ነው የምናስወጣት? ዙፋኔ በእኔ ምክንያት ከሆነ ራስዋን አደጋ ውስጥ ከተዚህ ትኛችሁ። እሱስ ልክ ነህ። ለካ በአንተ ምክንያት ነው። ዙፋኔ ከዚህ በኋላ እኔ ወንድምሽ በጣም ደህና ነኝ። በተለይ ደግሞ አንቺን እጠብቅሻለሁ። አመሰግናለሁ ወንድሜ። አንተ ደህና ስለሆንክልኝ ፈጣሪን አመሰግናለሁ። ደግሞ ከመጀመሪያ ድረስ በእኔ ተስፋ ሳትቆርጪ ታግሰሽ እንደዚህ አልሰሽኛል። በጣም አመሰግናለሁ። በፈጣሪ ሁለት ስራ ፈቶች ቁጭ ብሎ አይኔን ያዩኛል። ቆይ እናንተ ስራ የላችሁ? ይሄ ልሽ የኔ ቆንጆ
የወጋችሽ መርፌ ትንሽ አፍን ስለሚያስተሳስር ብዙም ባታወሪበት ጥሩ ነው። አይ ወይኔ በቲቲ ሙት ውሸትሽን ነው አይደለ? አይ ትኒ አይ ማውራት አልችልም ማለት ነው። አይ ምን አባሽ ያስገለፍጥሻል? እሺ የኔ ቆንጆ ብዙም ባታወሪበት ጥሩ ነው። በቃ እኔም ኪችን የምሰራው ስራ አለ። በቃ እኔም እዛ ልሄድ። አዎ ሂጂ ከመገልፈጥ ወጥሽን ቀቂ። አይ አይ በቃ አንቺም እዚህ ፈታ በይ፣ እኔም ቤት ይጋልድ። አዎ ሂጂ ከዚህ በኋላ እዚህ ቤት ማንም ስለማያስገባሽ ሂጂ። አይ ፈጣሪ ወይ አልተረፍኩም እኮ አልተረፍኩም እኮ መች ተረፍኩኝ። አሁን በትክክል ጨዋታውን ጀምረሻል ትዝታ። ምን ማድረግ እንዳለብሽ ታውቂያለሽ። አይ